ምርጥ ፊልም ይዤላችሁ መጥቻለሁ። ቤተሰብ ሰብስክራይብ በማድረግ ላይክ በማድረግ ከዚያ ደግሞ በቪፒኤን በማየት እኔ በጣም ማገዝ ትችላላችሁ። ወደ ምርጡ ፊልም እንግባ። በፓሲፊክ ውቅያኖስ መካከል ደስተኛ የሆኑ አሳ ነባሪዎች በማዕበል ውስጥ እየዋኙና እየዘለሉ ይጫወታሉ። በነፃነት በሰፊ ባህር ውስጥ አብረው ጊዜያቸውን ያሳልፋሉ። ነገር ግን ሰላማቸው ረጅም ጊዜ አልቆየም። አንድ የአደን መርከብ ከሩቅ አያቸው። መርከበኞቹ በፍጥነት አንዲት ትንሽ ጀልባ ወደ ውሃ ውስጥ አወረዱ። ግዙፍ መረብ ዘርግተው አንዱን ወጣት አሳ ነባሪ ማሳደድ ጀመሩ። መረቡን መቋቋም አልቻሉም። አንደኛው ተያዘ። የቀሩት ጓደኛቸውን ጥለው ከመሄድ ውጪ ሌላ አማራጭ አልነበራቸውም። ያ የተማረከው አሳ ነባሪ ከውቅያኖሱ ርቆ በፖርትላንድ ወደሚገኝ የባህር እንስሳት መናፈሻ ተወሰደ። ከወራት በኋላ በፖርትላንድ ውስጥ ጄሲ የተባለ ልጅ እናገኛለን። እሱ የጎዳና ተዳዳሪና ወላጅ አልባ ሲሆን ህይወት ለሱ ቀላል አልነበረችው። እሱና ጥቂት ሌሎች ወላጅ አልባ ልጆች በቤተ መዘክር ውስጥ ካሉ ጎብኚዎች ገንዘብ ለመንጠቅ ይሞክራሉ። ጥቂት ዶላር ካገኙ በኋላ ሮጠው በመሄድ የሚካፈሉት የልደት ኬክ ገዙ። ብዙ ባይሆንም ያላቸው ሁሉ ይሄ ብቻ ነበር። ጠንካራ ለመምሰል ቢሞክሩም ውስጣቸው ያለው ሐዘን ግን ይታወቃል። ድንገት የፖሊስ መኪና መጣ። ልጆቹ ደንግጠው ወደ ተለያዩ አቅጣጫዎች ሮጡ። ጄሲና ጓደኛው ፔሪ በአቅራቢያው በሚገኝ አሮጌ የውሃ ፓርክ መጋዘን ውስጥ ለመደበቅ ወሰኑ። ጊዜ ለማሳለፍ ግድግዳው ላይ ስዕል መሳል ይጀምራሉ። ጄሲ ከአንድ ትልቅ የመስታወት መስኮት ጀርባ እንግዳ ድምፅ እስኪሰማ ድረስ ሁሉም ነገር ሰላም ይመስል ነበር። ከዚያም መብረቅ ሰማዩን አበራው። ለጥቂት ሰከንዶች ብርሃኑ በመስታወቱ ላይ አንጸባረቀ። የሆነ አይነት የባህር ጭራቅ መሰለው። በፍርሃት ሮጦ ሄደ። ነገር ግን ከጥቂት ቆይታ በኋላ ፍርሃቱ ወደ ጉጉት ተቀየረ። ቀስ ብሎ ወደ መስኮቱ ተመልሶ እንደገና ተመለከተ። ያኔ ነበር በግልጽ የታየው። ጭራቅ አይደለም፣ ግዙፍ አሳ ነባሪ ነበር። ያ ከወራት በፊት የተያዘው አሳ ነባሪ በወፍራም መስኮት ታስሮ በአንድ ገንዳ ውስጥ ብቻውን ይዋኝ ነበር። ጄሲ በጣም ተገረመ። እንዲህ ያለ ትልቅና የሚያምር ፍጡር አይቶ አያውቅም። አሳ ነባሪ በውሃ ውስጥ በቀስታ ይንቀሳቀሳል። ራሱን በአሳ ነባሪ ውስጥ አየው። ሁለቱም ተይዘዋል። ሁለቱም ከቤተሰቦቻቸው ተለያይተዋል። ነገር ግን የበለጠ ማሰብ ከመጀመሩ በፊት የፖሊስ ሳይረን ድምፅ ከሩቅ ሰማ። ለማምለጥ ቢሞክርም በዚህ ጊዜ ግን አልፈጠነም። ፖሊሶቹ ያዙ። በማግስቱ ጠዋት ጄሲ ወደ ሕፃናት ደህንነት ቢሮ ተወሰደ። ድዋይት የተባለ ሰራተኛ በጄሲ ባህሪ በጣም ተማሮ ነበር። ለሰራው ጥፋትና ለሳለው ስዕል ቅጣት እንዲሆን በውሃ ፓርኩ ውስጥ የመስታወት መስኮቶች እንዲያጸዳ ነገረው። ፈቃደኛ ካልሆነ ግን ጉዳዩ ወደ ሕፃናት ፍርድ ቤት እንደሚሄድ አስጠነቀቀው። ከዚያም ድዋይት ሌላ አስገራሚ ዜና ነገረው። ግሌንና አኒ የተባሉ ባልና ሚስት ሊያሳድጉት እንደመረጡት ነገረው። ጄሲ ግን ግድ አልነበረው። ስለ እውነተኛ እናቱ ጠየቀ። አሁንም ተመልሳ እንደምትመጣ ተስፋ ያደርጋል። ድዋይት ግን እውነቱን ነገረው። እናቱ ከጠፋች 6 ዓመት ሆኗታል። ጄሲን ከግሌንና አኒ ጋር እንዲገናኝ ወሰደው። እነሱ ደግና ታጋሽ ይመስሉ ነበር። በደስታ ተቀበሉት። ጄሲ ግን ነገሮችን ቀላል አላደረገላቸውም። ቀዝቃዛና ዝምተኛ ሆነ። ከእራት በኋላ ግሌንና አኒ አዲሱን ክፍሉን አሳዩት። እንዲለምድ ብቻውን ተውት። ለረጅም ጊዜ ለመጀመሪያ ጊዜ ጄሲ ጸጥ ያለ የመኝታ ቦታ አገኘ። በኋላም ከቦርሳ ውስጥ ሃርሞኒካውን አውጥቶ በዝግታ መጫወት ይጀምራል። ለሱ ብቸኛው የሚታወቀውና ቅርብ የሆነው ነገር እሱ ነበር። በማግስቱ ጠዋት ግሌን ለጄሲ ብስክሌት በስጦታ ይሰጠዋል። ከዚያም ቅጣቱን እንዲጀምር የውሃ ፓርኩ ጋር አደረሰው። እዚያ ሲደርስ ራንዳል የተባለ ሰራተኛ እንዲያገኝ ነገረው። ጄሲ ራንዳልን ከባህሩ አጠገብ ባለች ትንሽ ቤት ውስጥ አገኘው። ብዙ ሳይናገር ጄሲን ወደ ትልቁ ገንዳ ወሰደው። የውሃ ባልዲ፣ ሳሙናና ስፖንጅ ሰጠው። ማጽዳት ጀመረ። እያጸዳ ሳለ ያንን ግዙፍ አሳ ነባሪ እንደገና አየው። አይኑን ከሱ መንቀል አልቻለም። ጄሲ የበለጠ ለማየት ወደ ውጭ ወጣ። መጀመሪያ ላይ ውሃው ረጋ ያለ ነበር። ከዚያም ድንገት ግዙፍ አሳ ነባሪ ከጄሲ አጠገብ ከውሃ ውስጥ ዘሎ ወጣ። ጄሲ በድንጋጤ ሊወድቅ ተቃረበ። ራንዳል በፍጥነት መጥቶ ጮኸበት። ከአሳ ነባሪው እንዲርቅ አስጠነቀቀው። የአሳ ነባሪው ስም ዊሊ እንደሆነና ሰውን እንደማይወድ ነገረው። ነገር ግን ጄሲ ከመፍራት ይልቅ ጉጉቱ ጨመረ። ቀናት አለፉ። ጄሲ ስለ ዊሊ ማሰቡን አላቆመም። አንድ ቀን ጠዋት ስራውን እየጨረሰ ሳለ ሃርሞኒካውን አውጥቶ መጫወት ይጀምራል። አንድ አስገራሚ ነገር ተከሰተ። ዊሊ ምላሽ ሰጠ። ድምጹን የሚሰማ ይመስል
ወደ መስኮቱ ተጠጋ። ጄሲ ይህንን ሲያይ አንድ ሐሳብ መጣለት። ወደ ውጭ ወጥቶ በገንዳው ፊት ለፊት ሃርሞኒካውን ደገመው። ዊሊ ቀረበ። ደስተኛ የሚመስል ነበር። በሁለቱ መካከል ግንኙነት ተፈጠረ። ብዙም ሳይቆይ አብረው መጫወት ይጀምራሉ። ዊሊ ከውሃ ውስጥ እየዘለለ በዙሪያው ያሉትን ሰዎች ያርጠው ነበር። ሁሉም ሲስቁ የአሳ ነባሪዎች አሰልጣኝ የሆነችው ሬይ አንድ ጠቃሚ ነገር አስተዋለች። ጄሲና ዊሊ ተመሳሳይ መሆናቸውን አየች። ሁለቱም ጎበዝ ናቸው። ሁለቱም ሰውን አያምኑ። ሁለቱም ብቸኝነት ይሰማቸዋል። በዚህ ምክንያት ሬይ ለጄሲ እድል ለመስጠት ወሰነች። ዊሊን በማሰልጠን ረገድ እንዲረዳት ጠየቀችው። ያንን ምሽት ግን ጄሲ መተኛት አልቻለም። በስርቆት ወደ ፓርኩ ተመለሰ። ገንዳው አጠገብ ቆሞ ሃርሞኒካን መጫወት ጀመረ። ዊሊ እንደተለመደው ቀረበው። ነገር ግን ድንገት ጄሲ ሰው ሲመጣ ሰማ። ለመደበቅ ሲሞክር በውሃው ዳርቻ ተንሸራቶ ወደ ገንዳ ውስጥ ወደቀ። ጄሲ መዋኘት አይችልም ነበር፣ መስጠም ጀመረ። ዊሊ ጄሲ ሲሰምጥ አየው። ከመጉዳት ይልቅ ግን ግዙፉ አሳ ነባሪ ወደ ጄሲ ዋኘ። በጭንቅላቱና በአፉ በመግፋት ጄሲን ወደ ላይ አወጣው። ጄሲ የገንዳውን ዳርቻ ይዞ ወጣ። ዊሊ ሕይወቱን እንዳዳነውም ተረዳ። በዝግታ አመሰገነው። ራንዳል ሲመጣ ዊሊ ልጁን ባለመጉዳቱ በጣም ተገረመ። ጄሲ በኩራት እኛ ጓደኛሞች ነን ይለዋል። ግሌን እና አኒ ጄሲ እንደገና ጠፍቶ በማየታቸው በጣም ተጨንቀው ነበር። ራንዳል ወደ ቤት መለሰው። ራንዳል በፓርክ ውስጥ የሆነውን ሁሉ አስረዳቸው። ከዚያም አንድ የሥራ ጥያቄ አቀረበ። ጄሲ በቋሚነት ፓርክ ውስጥ እየሰራ ዊሊን ሊንከባከብ እንደሚችል ነገረው። ጄሲ ለሁለተኛ ጊዜ እንኳን አላሰበም። ወዲያውኑ እሺ አለ። ግሌን እና አኒም ተስማሙ። ነገር ግን ጄሲ ዳግመኛ ላለመጥፋት ቃል እንዲገባ ጠየቁት። በዚህ ጊዜ ጄሲ ከልቡ ቃል ገባ። በማግስቱ ጠዋት በደስታ ብስክሌቱን እየነዳ ወደ ፓርኩ ሄደ። ነገር ግን ልክ እንደደረሰ አንድ የሚረብሽ ድምፅ ሰማ። ዊሊ ከፍተኛ የአዘን ድምፅ ያወጣ ነበር። ልክ እንደ ማልቀስ ይቆጠራል። ጄሲ ወደ ገንዳው ሲሮጥ አንድ አስከፊ ነገር አየ። ዊሊ እንደገና በመረብ ተጠፍሮ ነበር። አንድ መርማሪ ሊመረምረው ይሞክራል። ሬይ ግን ይህንን አልወደደችው። የፓርኩ ስራ አስኪያጅ ዌድ ግን ግድ አልነበረው። ጄሲ ይህንን ማየት አልቻለ። ማንም ሳያየው በስውር ሄዶ መረቡን ፈታው። ዊሊ በፍጥነት ነፃ ሆኖ ወደ ገንዳው ተመለሰ። ጄሲ ማንም አላየኝም ብሎ ፈገግ አለ። ነገር ግን ራንዳል አይቶት ነበር። ራንዳል ከመቆጣት ይልቅ ጄሲን አመሰገነው። ልጁ ለዊሊ ከልቡ እንደሚጨነቅ ተረዳ። ቆየት ብሎ ጄሲ ለጓደኛው ልዩ ምግብ ለመግዛት ወደ ወደብ የአሳ ገበያ ሄደ። እዚያ ፔሪን አገኘው። ፔሪ በአካባቢው ለሚገኝ ወንጀለኛ እየሰራ እንደሆነና ጄሲም አብሮት እንዲጠፋ ጋበዘው። ጄሲ አስበታለሁ ቢልም ውስጡ ግን ወደ ፓርኩ ተመልሶ ዊሊ ማየት ብቻ ነበር የተመኘው። ወደ ፓርኩ ሲመለስ አንድ አሳ ወደ ገንዳው ወረወረ። ነገር ግን ዊሊ አልበላው። ይልቁንም አሳ ነባሪው ቀረብ ብሎ አፉን ከፈተ። እንዳይነክሰው ለዊሊ ነገረው። ጄሲ በቀጥታ አሳውን አፉ ውስጥ አደረገለት። ዊሊም በጥንቃቄ ተቀበለው። ያ ቅጽበት ነገሮችን ቀየረ። ጄሲ እጁን ዘርግቶ የዊሊን ራስ ነካው። ግዙፉ አሳ ነባሪ ፈቀደለት። አሁን ሁሉም ነገር ግልጽ ሆነ። ዊሊ በፓርክ ውስጥ ካሉ ሰዎች ሁሉ በላይ ጄሲን ያምነዋል። ጄሲ ሊሄድ ሲል ዊሊ እንዲለየው አልፈለገም። በገንዳው ዳርቻ እየተከተለው የጄሲን የእጅ እንቅስቃሴዎች መኮረጅ ጀመረ። ጄሲ እጆቹን ሲያነሳ ዊሊ ክንፎቹን ያነሳል። እንደ ሁለት ተጫዋች ልጆች ለጥቂት ጊዜ ተጫወቱ። ራንዳል በአቅራቢያው ሆኖ በግርምት ይመለከት ነበር። ሬይ መታ እንድታይ ጠራት። ሬይ ደነገጠች። ዊሊ ከጄሲ ጋር የደህንነት ስሜት እንደሚሰማው ተረዳች። በኋላም ሬይ ከጄሲ ጋር ለብቻቸው ተነጋገሩ። ዊሊ በፓርኩ ውስጥ በደስታ እንዲኖር ትልቅ ገንዳ ያስፈልገዋል። አሁን ያለው በጣም ትንሽ ነው። ነገር ግን አንድ ችግር ደግሞ አለ። የፓርኩ ባለቤት ሚስተር ዳያል ስለ እንስሳቱ ግድ የላቸውም። የሚፈልጉት ገንዘብ ብቻ ነው። ትልቅ ገንዳ ለመስራት የሚስማሙት ዊሊ ብዙ ተመልካች የሚስብ ዝነኛ ከሆነ ብቻ ነው። ስለዚህ ጄሲ አንድ ውሳኔ ላይ ደረሰ። ዊሊ የፓርኩ ኮከብ እንዲሆን ለማሰልጠን ተስማማ። ስልጠና ወዲያው ተጀመረ። ሬይ ጄሲን በትንሽ ዘንግ ዊሊን እንዴት እንደሚመራው አስተማረችው። ዊሊ ትዕዛዝ በፈጸመ ቁጥር አሳ እንደ ሽልማት ያገኛል። ራንዳልም ጄሲን በራሱ መንገድ ያስተምሮ ጀመረ። አንድ ቀን ስለ ጎሳው አፈ ታሪክ የሚናገር አሮጌ መጽሐፍ ሰጠው። በአንዱ ታሪክ ውስጥ ናታን የተባለ ተዋጊ ባህር ላይ ይጠፋል። ከዛፍ ግንድ ጀልባ ሰራ። ጀልባው ግዙፍ አውሬን ይመስላል። ወደ ውሃው ውስጥ ገፍቶ የአባቶቹን ጸሎት ሲያደርግ ጀልባው ወደ ሕያው ፍጡር ተቀየረ። ታሪኩ እንደሚለው አሳ ነባሪዎች የተፈጠሩት በዚህ መንገድ ነው። እኔ ባላምንም ታሪኩ ጄሲን አስደነቀው። በኋላም ለአኒ ያወጋል። ቀስ በቀስ አኒ የጄሲን ልብ አሸነፈችው።
ጄሲም ለሷ ክፍት መሆን ጀመረ። ቀናት እያለፉ ሲሄዱ ጄሲና ዊሊ ይበልጥ ተቀራረቡ። ጄሲ አዳዲስ ትርኢቶችን አስተማረው። በየቀኑ ከገበያ ትኩስ ዓሳ ያመጣለታል። ነገር ግን በየምሽቱ ጸጥታ ሲሰፍን ዊሊ የአዘን ድምጽ ያወጣል። አንድን ሰው የሚጠራ ይመስላል። ጄሲ ሙሉ በሙሉ ባይረዳው ዊሊ የሆነ ነገር እንደናፈቀ አወቀ። ቢሆንም የሚባክን ጊዜ አልነበረም። ለሚስተር ዳያል የሚቀርብ ትልቅ ትርኢት ደርሷል። ጄሲ ከዊሊ ጋር ጠንክሮ ሰራ። ከፍ ብሎ እንዲዘል፣ በውሃ ውስጥ እንዲሽከረከርና በታዘዘው መሰረት ክንፎቹን እንዲያንቀሳቅስ አስተማረው። አንድ ቀን ጄሲ ድፍረት ተሰምቶት በዊሊ ጀርባ ላይ ወጣ። ግዙፍ ዓሳ ነባሪ እሱን አዝሎ በቀስታ ዋኘ። አብረው በውሃ ውስጥ እየበረሩ ያለ ይመስል ነበር። ሬ እንደነገረችው ያ የዊሊ ተወዳጅ ቦታ ነው። ግንኙነታቸው ከምን ጊዜውም በላይ ጠነከረ። በዚያው ቀን ጄሲ አኒ ያዘጋጀችውን እራት ለማድረስ ወደ ግሌን የሥራ ቦታ በብስክሌት ሄደ። እዚያም እያለ የቤተሰብ ፎቶግራፎችን አየ። አንድ አስገራሚ ነገር አስተዋለ። የእሱ ፎቶ ከአኒ ፎቶ አጠገብ ተቀምጧል። ይህ ልቡን ነካው። ከዚያም የግሌንን እናት ፎቶ አየ። ግሌን እናቱ ከዓመታት በፊት እንደሞተች ነገረው። ይህ ጄሲን ስለ እናቱ አስታወሰው። አሁንም አንድ ቀን ተመልሳ እንደምትመጣ ያምናል። ነገር ግን ግሌን እውነቱን ነገረው። በማደጎ ማዕከሉ መረጃ መሰረት ለዓመታት ስለሷ የተሰማ ወሬም የለም። ይህ ጄሲን በጣም አሳመሙ። ተቆጣ። በአዘን ተውጦ በዝናብ ውስጥ በብስክሌቱ እየነዳ ሄደ። ምን እንደሆነ ቢጠይቁትም ምንም አይደለም፣ ለማንኛውም ከናንተ ጋር ብዙ አልቆይም በማለት ነገሩን አቀለለው። ግሌን ጄሲን ማሳደጉ ትክክለኛ ውሳኔ ስለመሆኑ ጮክ ብሎ መጠርጠር ጀመረ። አኒ ይህን በመስማቷ አልተመቻትም። ጄሲ ወደ ክፍሉ ሲገባ ያስቀመጡለትን ስጦታ አገኘ። አዲስ የቤዝቦል ኳስ። ሊያመሰግናቸው ሲል ግን ግሌን ህይወት እኔና አኒ ብቻ በሆነን ሰዓት ቀላል ነበረች ሲል ሰማ። ንዴት ኳሱን በመስኮት ላይ ወረወረው። ግሌንና አኒ እየሮጡ ሲገቡ ጄሲ በጭቅጭቃችሁ ስለፈራው ነው በማለት ዋሸ። ግሌን የጥፋተኝነት ስሜት ተሰማው። ስለተናገራቸው ቃላት ይቅርታ ጠየቀና ጄሲ አሁን የቤተሰቡ እውነተኛ አካል እንደሆነ ነገረው። ቀስ በቀስ ነገሮች ረጋ አሉ። በማግስቱ ጠዋት ጄሲ ለዊሊ ዓሳ ለመግዛት እንደገና ወደ ገበያ ወጣ። ወደ ፓርኩ ሲመለስ ግን ፔሪ እንደገና መጣ። ጄሲን ከወንጀለኞች ቡድን ጋር እንዲቀላቀል አሁንም ጠየቀው። በዚህ ጊዜ ጄሲ አላመነታም። አይሆንም አለው። ፔሪ ሄደ። ጄሲም ወደ ስልጠናው ተመለሰ። በመጨረሻም ያ ትልቅ እንደረሰ የፓርኩ ባለቤት ሚስተር ዳያል በተመልካቾች መካከል ተቀምጠው በትኩረት ይመለከታሉ። ጄሲ በገንዳው አጠገብ ቆሞ ዊሊን በትርኢቶቹ ይመራው ጀመር። ዊሊ በኡዱ ዋኘ። በታዘዘው መሰረት ውሃ ረጨ። አልፎ ተርፎም ከገንዳው ወጥቶ በሰከንዶች ውስጥ ተመልሶ ገባ። ተመልካቾቹ በግርም ተዋጡ። ሚስተር ዳያልም በጣም ተገረሙ። ዊሊ ለኢንቨስትመንት የሚመጥን መሆኑን አምነው ትልቅ ገንዳ ለመስራት ተስማሙ። ከጥቂት ቀናት በኋላ ፓርኩ ትልቅ ትርኢት እንደሚያቀርብ አስታወቀ። ዊሊ የትርኢቱ ዋና ኮከብ ይሆናል። ገንዳው በተመልካች ተሞልቷል። ነገር ግን የሆነ ስህተት ያለ ይመስላል። ዊሊ ተጨንቋል። ሬይና ጄሲ ለትርኢቱ ተዘጋጁ። ጄሲ ለዊሊ የመጀመሪያው ምልክት ሰጠው። ነገር ግን ዊሊ አልተንቀሳቀሰ። ይልቁንም ረጅምና የሚያሳዝን ድምፅ አወጣ። ጄሲ እንደገና ሞከረ። ይህ ትርኢት ለዊሊ የተሻለ ህይወት ለማግኘት ወሳኝ መሆኑን ያውቃል። ሆኖም ዊሊ አልታዘዛለው። የተመልካቾቹ ትዕግስት እየተሟጠጠ መጣ። ጄሲ በጣም አፈረ። ከዚያም ነገሩ ይበልጥ ተበላሸ። ከገንዳው በታች ያሉ ልጆች መስታወቱን መምታት ጀመሩ። ያ ድምፅ ዊሊ ይበልጥ አስጨነቀው። ድንገት እነሱን ለማስፈራራት ወደ መስታወቱ ተወረወረ። መስታወቱ መሰንጠቅ ጀመረ። ድንጋጤ ተሰራጨ። ሰዎች እየጮሁ ሮጡ። ፓርኩ ወደ ትርምስ ተቀየረ። በዚህ መሃል ጄሲ ተናዶ አካባቢውን ጥሎ ሄደ። ግሌንና አኒ ሊያረጋጉት ቢሞክሩም አልሰማቸውም። ድዋይትን መጥቶ ሊመክረው ሞከረ። ጄሲ እናቱን ፈልጎ እንደሚሄድ ተናገረ። ድዋይት በመጨረሻ መራራውን እውነት ነገረው። እናቱ ጥላው እንደሄደችና ዳግመኛ እንደማትመለስ። ጄሲ ግን ማመን አቅቶት እንደገና ሮጦ ጠፋ። ከሰዓታት በኋላ ክፍሉ ውስጥ ሆኖ ስለ ዊሊ ያስብ ጀመር። የዓሳ ነባሪው የለቅሶ ድምፅ የተለመደ አልነበረም። ጄሲ የገባውን ቃል አጥፎ በድብቅ ወደ ፓርኩ ተመለሰ። መጀመሪያ ላይ ዊሊ እድሉ ስላበላሸ ተናዶ ነበር። ነገር ግን ከገንዳው አጠገብ ባለው መሰላል ላይ ወጥቶ ከፓርኩ ግንብ ባሻገር ሲመለከት ከባህሩ ማዶ የሌሎች ዓሳ ነባሪዎችን ድምፅ ሰማ። የዊሊ ቤተሰቦች እየጠሩት ነበር። ለዚህ ነበር ሲያለቅስ ነበር። ጄሲ ዊሊ ለዘላለም አስሮ ማቆየት እንደማይችል ተረዳ። በዚያው ቅጽበት የሰዎች ድምፅ ሰማ።
የፓርኩ ስራ አስኪያጅና ሰራተኞች የተጎዳውን የገንዳውን ክፍል ሲያፈርሱ ታየ። ውሃው በፍጥነት መፍሰስ ጀመረ። እነርሱ ግን ገንዳውን ለመጠገን ሳይሆን ዊሊ እንዲሞትና የ$1 ሚሊዮን የኢንሹራንስ ክፍያ እንዲያገኙ ሆን ብለው ያደረጉት ነበር። ጄሲ ደንግጦ ወደ ራንዳል ቤት ሮጠ። ራንዳል ሁኔታውን ሲያይ ነገሩ ሆን ተብሎ የታቀደ መሆኑ ገባው። አንድ አማራጭ ብቻ ቀራቸው፣ ዊሊ ነፃ ማውጣት። እቅዱ አደገኛ ነበር። በክሬን ከገንዳው አውጥቶ በጭነት መኪና ወደ ውቅያኖስ መውሰድ ነበረባቸው። ሬ መታ አብራ ለመርዳት ወሰነች። ሬ ዊሊ ለጥቂት ጊዜ እንዲቆይ ተጨማሪ ፓምፖችን ከፈተች። ራንዳል ክሬኑን አስነሳ። ጄሲ ዊሊን ጠራው። ዊሊ ጄሲን ስለሚያምን ታዘዘለት። ነገር ግን የመስታወቱ ስንጥቅ ግፊቱ መቋቋም አቅቶት ውሃው በኃይል መፍሰስ ጀመረ። ጄሲ ወደ ገንዳው ዘሎ በመግባት ዊሊን ወደ መውጫው መራው። ዊሊ ግዙፍ በመሆኑ ስራው ከባድ ነበር። በመጨረሻ ዊሊን በትክክለኛ ቦታ አስረው በክሬን አወጡት። ጄሲ የግሌንን የጭነት መኪና ወስዶ ዊሊን ከበስተኋላ ጭነው ወደ ባህሩ ጉዞ ተጀመረ። ግማሽ መንገድ ላይ ግን ትልቅ ግንድ መንገድ ዘጋባቸው። መኪናው በጭቃ ውስጥ ተቀረቀረ። ጄሲ የግሌንን እርዳታ ጠየቀ። ግሌንና አኒ ፖሊስ ይዘው ይፈልጉት ስለነበር በፍጥነት ደረሱ። ዊሊን እንዲያድኑለት ለመናቸው። ግሌንም አደጋውን እያወቀ ተስማማ። በዚያ ቅጽበት ጄሲ ግሌንን እንደ ጠባቂ ብቻ ሳይሆን እንደ እውነተኛ አባት አየው። ሮጦ ማቀፈው። መኪናውን ከጭቃው አውጥተው ጉዟቸውን ቀጠሉ። ዊሊ እየደከመ ነበር፣ ቆዳውም እየደረቀ ነበር። በመኪና ማጠቢያ ቦታ ቆመው በውሃ ረጠቡት። በመጨረሻም ወደ ወደቡ ደረሱ። ነገር ግን ሚስተር ዳያልና ሰዎቹ መንገዱ ዘጉት። ግሌን ግን አልቆመም፣ በቀጥታ ወደ እነሱ ነዳው። ሰዎቹ ለጥቂት አመለጡ። ግሌን መኪናውን ወደ ውሃ አስጠጋውና ዊሊ ወደ ባህሩ ተንሸራቶ ገባ። ዊሊ ነፃ ወጣ። ነገር ግን የመርከብ አዳኞች መረብ ዘርግተው ይጠብቁት ነበር። ጄሲ በድንጋዮቹ ላይ ወጥቶ ዊሊን ወደ ራሱ ጠራው። አሁን አንድ መንገድ ብቻ ቀረ። በዊሊና በውቅያኖሱ መካከል ትልቅ የድንጋይ ግድብ አለ። ጄሲ ለዊሊ የመጨረሻውን ትርኢት አስተማረው፣ ታላቁ ዝላይ። ጄሲ ራንዳል የነገረውን ጥንታዊ ጸሎት እያጉተመተመ እጆቹን አነሳ። ዊሊ በኃይል ተስፈንጥሮ ከድንጋዮቹ በላይ በመብረር ማዶ ባለው ሰፊ ውቅያኖስ ውስጥ ወደቀ። ወደ ቤቱ ተመለሰ። ከሩቅ ቤተሰቦቹ ወደሱ ሲዋኙ ይታያሉ። ጄሲ በኩራትና በአዘን ተሰናበተው። ጄሲ አሳ ነባሪውን ብቻ ሳይሆን ምርጥ ጓደኛውንም አድኗል። አንዳንዴ ማፍቀር ማለት የሚወዱትን ሰው መልቀቅ እንደሆነ ተረዳ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።